የህልውና አደጋን በተመለከተና ወቅታዊውን ሁኔታ አስመልክቶ በእናንተ በኩል ያለውን መልከታ ነው የምናነሳውና እንደው ዛሬ አንድ መጠየቅ የምፈልገው ጥያቄ አለ ሰፋ አድርገን ብናወራው ወደው አገዛዙ በጣም ተዳክሟል ሲባል ይሰማል በተደጋጋሚና ያ ምን ማለት ነው በርግጥ ማሳያዎቹ ምንድናቸው የሚለውን እናነሳለን። ግን ከዛ በፊት ሪሊ የህልውና አደጋ ሀገሩ ላይ አንዣቧል ሲባል እንዲሁ ለመባል ወይም ለትግል ለማነሳሳት ለሚጠቅም የሚባል ነው ወይስ በተጨባጭ እንዴት ያለ የህልውና አደጋ ተደቅኗል የሚለውን በተመለከተ የተወሰነ ብንል እወዳለሁ። እዝቅኤል ካንተ በጀምር የምፈልግበት ምክንያት አለ። ለምሳሌ በአጠቃላይ በኢትዮጵያ ያለውን ሁኔታ በተመለከተ በስፋት ትናገራለህ፣ ግን ኦሮሚያ ላይ ብዙ አይነት ወንጀሎች በአገዛዙ እየተፈጸሙ እንደሆነ እንሰማለን። በሪዮትም በኩል በሌሎችም ሰዎች በእርግጠኝነት ይቀርባል ብዬ የማስበው በኦሮሚያ ውስጥ በስመ ማለት ምንድነው አገዛዙ ክሌም የሚያደርገው ነገር አለ አይደለም፣ ከዚህ ህብረተሰብ ነው የመጣሁት ምናምን በሚል በዛ ምክንያት ብዙ ሳይዘገቡ የሚቀሩ ግን በኦሮሞ ህዝብና በኦሮሚያ ውስጥ በሚኖሩ የህብረተሰብ ክፍሎች ላይ የሚፈጸም ዘርፈ ብዙ ግፍ እየተነገረ አይደለም። ሶ ስዕል ብትሰጠን ሪሊ በአሁኑ ወቅት ኦሮሚያ በምን ሁኔታ ላይ ነው? የኦሮሞ ህዝብ አሁን የገጠመው አደጋ እንዴት ካራክተራይዝ ይደረጋል? ምንድነው ሪሊ እየሆነ ያለው የሚለውን በተመለከተ ብዙ ግልጽነት ያለ ስለማይመስል እሱን በተመለከተ ያለውን አሁን ያለውን ሁኔታ ብትገልጽልን ብዬ ነው። ድምፅህንም ትንሽ ከፍ አድርግ። መልካም፣ ልክ ነው፣ ትክክል ነው። አሁን ያለው አገዛዝ ስልጣን ላይ በቁንጮ ላይ ወጡት ከኦሮሞ ማህበረሰብ የወጡ መሆናቸው ምንም ጥያቄ የለውም። ኦፒዲኦዎች ናቸው፣ የጥንት ኦፒዲኦዎች ናቸው። ሌላ ብዙ የተለወጠ ነገር የለውም። ድሮም ከኢህአዴግ ጋርም እዛው አገዛዝ ውስጥ የነበሩ መሪዎች ናቸው። ከላይ ጀምሮ እስከታች ደግሞ ምናልባት አዳዲስ ተቀላቅለውት ይሆናል እንጂ ብዙ ሚሊዮኖች ሆነናል ስለሚሉ ከዛ ማህበረሰብ ነው የመጡት። ይህንን ግን ከመጀመሪያ ጀምሮ ሲያቀነቅኑት አልነበረም። ሲፈልጉ ያደርጉታል። ከኦሮሞ ነው የመጣ ነው፣ ለኦሮሞ ነው የምንሰራው ይላሉ። ሲፈልጉ ደግሞ ከዛ ጋርም ግንኙነት የለንም ይላሉ። ግን አሁን ስልጣን ላይ ወጣው የስብ የተንኮል ጭካኔ፣ የሌብነት መሆኑን ነው ባለፉት 7 ዓመታት ያሳዩት። ጉዳቱ በኢትዮጵያ በጠቅላላ ነው የተደረገው። በተለይም በትግራይ በግልጽ ጦርነት ከውጭ ሀገርም ኃይሎችን በማምጣት ነው ጭፍጨፋ የተደረገው። ከትግራይ ውጭ ደግሞ ባሉ በትግራይ ተወላጆች ላይ በየቦታው ይህ ነው የማይባል ስደት፣ ዘረፋ፣ ግድያ፣ እስራት ነው የተካሄደው። ይሄ በዓለም አቀፍ ደረጃ ሲታይ ነበረ። በአማራ ክልልም እንደዚሁ ነው የሚደረገው። ስደቱ፣ ዘረፋው፣ ክልከላው፣ እንቅስቃሴ ክልከላው ሰፊ ነው፣ የታወቀ ነው። እስከተወሰነ ድረስ ከትግራይ ጦርነት ጋር ስለተያያዘ በዓለም አቀፍም በሀገር አቀፍም ደረጃ ምናልባት በጥቂቱ ይታወቃል። ነገር ግን የድሮን ጭፍጨፋ በአማራ ክልል ሰውን ብቻ ሳይሆን እንስሳትንም፣ ሰብልንም፣ ሜዳውንም ምኑንም ሁሉ ነው የሚያጋየው። የታወቀ ነው ከሀገር ስለተያያዘ። የኦሮሚያው አይነገርም። የማይነገርበት ምክንያት በስልጣን ላይ ያሉት ኦሮሞዎች ናቸው እና የራሳቸውን የሆነ አያጠፉም ተብሎ ስለሚገመት ነው። ነገር ግን ገና ስልጣን ላይ በወጡ ማግስት በአዳማ ተሰብስበው የተነጋገሩት ህወሓት በስልጣን ላይ ለ27 ዓመት የቆየው የራሱን የፖለቲካ መሰረት የሆነውን የትግራይን ክልል እና ህዝብ ጸጥ በማሰኘት የኔ ነው፣ የኔ ጓሮ ነው፣ ማንም አይገባበትም፣ አይነካውም ብሎ ነው በኃይል ጨፍጭፎ የያዘ ዘግቶ የያዘው። ስለዚህ በኦሮሚያ ውስጥ ምንም አይነት እንቅስቃሴ፣ ምንም አይነት የተቃውሞ እንቅስቃሴ መኖር የለበትም የሚለውን እንደ ስትራቴጂ አድርገው ነው ሲንቀሳቀሱ የነበረው። እንዳይነገርም ፈጽሞ እንዳይነገርም ሌላ ሰው እንዳይሰማውም በማድረግ ከፍተኛ ስራ ነው ይሰሩበት የነበረው። ዋናው ጥያቄ አሁን የጠየቀኝ ምንድን ነው በኦሮሚያ ውስጥ ያለው ሁኔታ ስዕሉን ንገረን ስላልክ፣ በኦሮሚያ ውስጥ ለምሳሌ ይሄ የገዛ ህዝብን በአውሮፕላንም በድሮንም መሰብሰብ በኦሮሚያ ነው የጀመሩት። በቤጊ በምዕራብ ኦሮሚያ ነው የጀመሩት፣ በሄሊኮፕተር ጀመሩ። ድሮኑንም ደግሞ እዚሁ ከአዲስ አበባ ወደ ሰሜን ምዕራብ በኩል ያለው የሆሮ ጉድሩ አቅጣጫና
ምዕራብ ሸዋና ሰሜን ሸዋ አካባቢ በየቀኑ በተለይም የዛሬ 2 ዓመት ከጥቅምት ወር ጀምሮ ህደር ውስጥ በየቀኑ ሰው ይገደላል፣ በሜዳ ላይ ይገደላል። በድሮን ማለት ነው። ሌላውን ግድያ አይደለም፣ በድሮን እየተገደለ ነው የነበረው። የተገደሉትን ሰዎች ለመቅበር የሚመጡት ይገደላሉ። ቤተክርስቲያን ውስጥ በብዙ ቦታዎች እኔ ከተወለድኩበት ከነቀምት ከተማ ጥቂት ራቅ በሚል ቦታ ከቤተክርስቲያን ውስጥ ተቃዋሚ ነው የሚባል ከስብከት መድረክ ላይ የተወሰደ ሰው ፊት የሚደፋበት ብዙ ጊዜ ነው ሲደረግ የነበረው። አሁን ባለው ደግሞ ሰሞኑን እንኳን ባለው ይሄ ጦርነት በኦሮሚያ ውስጥ በጣም ብዙ ስለቆየ በተለይ በምዕራብ ኦሮሚያ እና በመካከለኛው ኦሮሚያ እና በደቡብ ኦሮሚያ ምዕራብ ኦሮሚያ ነው ብዙ ጊዜ የሚባለው ነገር ግን ሪሊ መካከል ይሄ ምዕራብ ሸዋ እና ሰሜን ሸዋ እንዲሁም ምስራቅ ሸዋ ዞን የሚባሉት ላይ ከፍተኛ አይነት እልቂት ነው ሲካሄድ የነበረው። ጦርነቱ በጣም ብዙ ስለቆየ በጦርነት ምክንያት ደግሞ የሚገደል ብዙ ስለሆነ ኮሬ ነገኛ የሚባል የግድያ ኮሚቴ አቋቁመው ሲገሉ ስለነበረ ይህንን ብዙ ስለሚታወቅ ብዙ አልሄድበትም። እንዲሁም ሚሊሻ የኦሮሞ ሚሊሻ የሚባለው በየቦታው እየዘረፈ በየቦታው እየገደለ ባለምንም ተጠያቂነት ሌላ ኃይል ሆኖ በዛው መንግስት ሆኖ የሚኖር ነው ሚሊሻው። የስርዓቱ ጠባቂ የሚባል ደግሞ ጋቸነ ስርና የሚባልም እንደዚሁ የታጠቀ ኃይል አለ። በየቦታው ተሰራጭተው ጠመንጃ ስላላቸው ማንንም ያለምንም ተጠያቂነት እየገደሉ ነው ያሉት። ይሄ ጦርነት በጣም ብዙ ጊዜ ስለቆየ በተለይ ምዕራብ ኦሮሚያ ውስጥ ወለጋ የሚባለው አካባቢ በጣም ብዙ ስለቆየ ስራም ስትሰራ ስላልነበረ ባለሀብቶች ስለሸሹ እንቅስቃሴ ስለሌለ ገበሬ አርሶ አደር ስለማያርስ ያረሰውን ስለማይሰበስብ ረሃብ አለ። ከፍተኛ ረሃብ ነው በዛ በኩል ያለው። አሁን መጨረሻውን ልንገርና ረጅም ጊዜ ስለሆነ የማያልቅ ነገር ስለሆነ እችን ብቻ እንደ ምልክት ልናገር። የጠፉ በሽታዎች ነበሩ በኢትዮጵያ ውስጥ። አሁን እከክ ድሮ ነበር። እከክ የሚባል እንደ በሽታ የምታየው ነበረ። እከክ የሚባል ነገር ጠፍቶ ነበር። ለምን? የሰው ኑሮ ሁኔታም ተሻሽሏል። መድኃኒትም በየቦታው አለ። የጤና ዲስፔንሰሪዎችን በየቦታው አለ። እከክ የለም። አሁን ወለጋ ውስጥ ምዕራብ ወለጋ ወደ ምዕራብ በኩል እከክ ተመልሷል። ወባ ጠፍቶ ነበር። አሁን ወባ ሰውን ይገላል። ቆረቆር ጠፍቶ ነበር። ቆረቆር አሁን ተመልሷል። ምግብ በማጣት መድኃኒት በማጣት ከፍተኛ የሆነ ከጦርነቱ የተነሳ በሰው ህይወት ላይ የሚደርሰው ጉዳት በጣም ከፍተኛ ነው። ከሁሉ በላይ ደግሞ ወደ ሸኔ ተቀላቅሏል ልጅህ ተብሎ ቤታቸው የሚቃጠልባቸው ፊት ለፊታቸው ልጅ የሚገደልባቸው በጣም ብዙ በምዕራብ ኦሮሚያ፣ በመካከለኛው ኦሮሚያ እና በደቡብ ኦሮሚያ እንዲህ ነው የሚባል የማትናገረው አይነት ከፍተኛ የሆነ ግፍ እየተካሄደ ነው ያለው። ይሄ ሁሉ የሚደረገው በኦሮሚያ ውስጥ ምንም አይነት እንቅስቃሴ መኖር የለበትም። አሳውን ለመያዝ ማድረቅ አለብን የሚለውን ልትፍል ወስደውት ነው ሲያጋዩት የነበሩት ማለት ነው። የማያልቅ ነገር ነው ግን ባጭሩ በጣም ጥሩ ስዕል የሰጠህን። ማለት ብዙ ጊዜ ቅድም እንደጠቀስከው በተለያዩ ምክንያቶች ያን ያህል ሲነገር የማንሰማው ነገር ግን በስፋት መነገርና መገለጽ ያለበት ነገር ነው ብዬ በጽኑ አምናለሁኝ። እና አሁን ቅድም የጠቀስከው የበሽታዎች እንደገና መከሰት ነገር ብልጽግና ማናቸውንም ነገሮች ዌፐናይዝ ያደርጋል፣ በሽታንም ጭምር። በትግራይ ጦርነት ወቅት ይኸው ለምሳሌ ፖሊዮ መልሶ መቀስቀሱን፣ ህፃናት ክትባት ባለማግኘታቸው ምክንያት ከጠፉ የቆዩ በሽታዎች እንደገና መምጣታቸው፣ የመድኃኒት እጥረት ብዙ ችግር መፍጠሩን፣ የጤና ተቋማት መውደም እና ሌሎች ብዙ ነገሮች ህብረተሰቡን በብዙ 10 ዓመታት ወደኋላ የመለሱ ነበሩ። አሁንም ያለው ሁኔታ የባሰ ነው። አንዱ አባይ መጥቶም እንዲያስረዳን ሀሳብ ያለን ያንንም ጭምር ስለሆነ ነው። ይልቃል እንግዲህ በዚሁ የአብይ አህመድን ኢትዮጵያ ለመሳል ነው በትክክል እየሞከርን ያለ ነው እና እስራኤል በአጠቃላይ በኢትዮጵያ ያለውንም ሁኔታ ከማንሳቱ በተጨማሪ ስለ ኦሮሚያው ዘርዘር ያለ ነገር ነግሮናል። በአማራ ክልል አሁን ያለውን በአብይ አህመድ ዘመን አብይ አህመድ እየወጣ የሚለው እኔ ከመምጣቴ በፊት እኮ ያልነበረ ነገር አግኝታችኋል፣ አዲስ አበባም ሆነ ሌላ ቦታ ላይ ከፍተኛ ስልጣን የአማራ ልሂቃን አግኝተዋል ወዘተረፈ ይላል። የእሱን ተወውና እሱ ሊሰጠው የሚፈልገውን ስዕል ተወውና አሁን በአሁኑ ወቅት የአማራ ክልል ያለበትን ሁኔታ በተመለከተ
ብትነግረን ደስ ይለኛል። አብይ የፈጠረው አብይ ነባራዊ እውነታ ያደረገው የአማራ ክልል ምን እንደሚመስል የአማራ ህብረተሰብ የአማራ ክልል ህብረተሰብ በምን ሁኔታ ውስጥ እያለፈ እንዳለ አጠቃላይ ፖለቲካ እንቅስቃሴውንም ሌላውንም ስዕሉን ታነሳ በሱን ጀምር ብዬ ነው። ቀጥል። እንግዲህ መቼም የአብይ የክፋት ጥግ እንዲህ በዋዛ ተዘርዝሮ የሚያልቅ አይደለም በእውነት ለመናገር እና አንዳንድ ጊዜ በእኛ ሀገር ኮመን ሰንስ የማይታለፉ እና እንደው በየትኛውም በአማጽያንም በንጉሳዊ አገዛዝም ይሁን በደርግም ይሁን ትንሽ ፊት ለፊት የሚመስልና የሞራል ገደቦች የማይታለፍ የሚመስሉ ነገሮች ነበሩ እኛ ሀገር እንደው እርሾ ነበር ያ እና አሁን ግን በአብይ ዘመን ውስጥ በጣም አስደናቂና አስጨናቂ እውነት ለሀገር መፍረስ ለህልውና እያልን የምንላቸው ነገሮች እነዛን ክሮች ሁሉ በሙሉ የጣሰ ነው። በቤተክርስቲያን ውስጥ ድሮን ለማሰማራት ምንም አይነት የሚከብደው ነገር የለም። አብይ ቤተሰቦቻችሁ እንግዲህ በአንድ ጉርልዳ ውጊያ ውስጥ በኢህአዴግ ዘመን በነበረው ጊዜ እንደው በግልጽ በመናቀው የግንቦት 7 ሰዎች ያን ያህል አምፀውና በአደባባይ ሄደው ቤተሰቦቻቸው በይፋ እየኖሩ ንብረታቸው እየኖረ እየነገዱ ይኖሩ ነበር እና ያ ማለት ህዝባዊነት አለን ብለው ስለሚያስቡ በጉሬላ ውጊያ ለሚያደርጉ ሰዎች ቤተሰቦቻቸው ማጥቃት ህዝብን ማሸሽ ነው ብለው ስለሚያምኑ ዋናው ነገር ህዝብን እንደማያስ ስለሚቆጥረው ኢህአዴግ እንግዲህ ኢህአዴግ በጣም አፋኝና ሴንትራላይዝድ የሆነ ፓርቲ እንደሆነ ብናምንም እንደዛ አይነት ነገሮችን ስልጣኑን እስካልነካበት ድረስ ማያልፋቸው ገደቦች ነበሩት። በእነዚህ ሰዎች ግን የምታየው በቃ በመኪና ውስጥ ያለ ሰው እንዳለ ለመደብደብ ትምህርት ቤቶችን በቦምብ እና በድሮን ለማቃጠል ቤተክርስቲያንን ለማውደም የካህናትን የፋኖ ጋራ መድኃኒት ተሰጣላችሁ እንደዚህ ያለ የሚገል ያብነት ተማሪዎችን ሁሉ እንደዚሁ በጅምላ የሚጨፈጭፍ ስታየው እነዛን የማህበረሰብ እሴት የሆኑትን ሁሉ ለማናጋት እና ያንን ከመሰረቱ ለመናድ የሚያደርገውና የሚሄድበት ርቀት በእጅጉ የሚያስደንቅና የህልውና አደጋ የምትለው ዋናው ነገር እንግዲህ በሞተው ሰው ቁጥር ብቻ ሳይሆን የሚወስዳቸው ዋና እርሾና ምልክት ናቸው የሚባሉትን ነገሮች ለማጥፋት የሚሄድበት ርቀት በጣም አደገኛ ነገር ነው። ሌላውን እንደው ብዙ ሰው ስለሚያውቀው የንግድ እንቅስቃሴው መቆም፣ ትምህርት ቤቶች መፍረሳቸው፣ የውሃ ጣቢያዎች መፍረሳቸው፣ የገበሬ ማሰልጠኛዎች የወታደር ካምፕ መሆናቸው፣ አንዳንዶችም በድሮን እና በቦምብ በከባድ መሳሪያ መቃጠላቸውን እንደተባለው ከኦሮሚያ በተሻለ አማራ አካባቢ ያለው ወደ ዜና ይደርሳል እና ያ ብዙ ጊዜ ደጋግመንም የተናገርነውና በተለያዩ ዓለም አቀፍ ድርጅቶችም ሪፖርት የተደረገ ስለሆነ ነው። ግን ዋና ደግሞ ብለህ የምትለው ግን የአማራ ህዝብ የቆመባቸው ሴቶች ናቸው የሚባሉትን ነገሮች ሁሉ ምልክትነታቸውን ከሰው አምሮ ውስጥ ለማጥፋትና ከታሪክም ለማጥፋት የሚሄድበት ርቀት ቤተክርስቲያንን ያብነት ተማሪዎችን እንዲሁም ደግሞ የፋኖ ቤተሰቦች ናቸው የሚሉትን ፍጹም ለማደሄትና ለማጥፋት የሚሄድበት ርቀት በጣም የሚዘገንን ነገር ነው። በዛ ላይ ደግሞ አልፎ በተለያየ በህብረተሰብ ክፍል ውስጥ ያሉትን ለማጣላት በአደባባይ የሚናገረው ነገር አሁን በጎጃምና በጎንደር መካከል ሽብልቅ ለማድረግ በአደባባይ የሚናገረው ነገር ተሰማለ። በሹመትም በአካባቢ ምን ልክ የተለያየ ሪዮት ዓለም ያላቸው እስኪመስል ድረስ ምንድነው የጎጃም ሰውና የጎንደር ሰው ጣፈንታው አንድ መሆኑን በምንም ማስለየው የአንዱ ካልቸር እንደው ልዩነትም ካለ እንደው ሰብ ሪጅን ካለ የሚደነቅና በኤክሰፕሽን የሚያዝ እንጂ በምንም አይነት የሚቃረን ነገር የሌለበትን የጥቅምም የባህልም የሴትም የራእይም ያረዳድም የስነልቦናም ልዩነት የሌለውን ህዝብ በመሃሉ ስንጥቅ ፈጥሮ የማይታረቅ ቅራኔ እንዲመስልና እርስ በርስ እንዲዋጋለት ሁሉ የሚሄድበትን ነገር ስታየው ለአማራ ህዝብ አደገኛ መርገምትና ለመጥፋት የተላከ ሰው መሆኑን የምታይባቸው ነገሮች አሉ። ቴዲ እንደው እነዚህን ዋና ዋና የሚመስሉኝ እነዚህ ናቸው። ሌላው በአገር ደረጃ ያለው የኢኮኖሚ መዳከም የንግድ መቀዛቀዙን እና ጨርሶ መጥፋቱን እንቅስቃሴው ይሄው በየጊዜው ወደ አዲስ አበባ ለመግባት ተከልክሎ አንድ አውቶቡስ ሙሉ ሰው አንድ ቀን አይደለም ሁለት ቀን አይደለም መገደል መታገት ራንሰም መጠየቅ እነዚህ እንግዲህ የአብይ አህመድ ዘኒው ኖርማል የሚባለው ሁልጊዜ ህይወታችን ሆነው ያየናቸው ናቸውና በጣም አስቸጋሪ ሁኔታ ላይ ነው ያለነው ቴዲ በእውነት።
እሺ አመሰግናለሁ ይልቃል። እንግዲህ ይሄንን አሁን ቀደም ሲል ዝቄልም አንተም ያነሳችኋቸው ነገሮች ፋክትስ ናቸው፣ ነገራችን ላይ አስተያየት አይደሉም። እና አብይ ራሱ የሰራዋት ኢትዮጵያ ተአምራዊ እድገት የሚካሄድባት ወዘተረፈ ይላል። እስካሁን እንኳን ያወራ ነው በኦሮሚያና በአማራ ክልል ያለውን በሀገሪቱ ሰፋፊ የሚባሉት ክልሎች ውስጥ ያለውን ሪያሊቲ ነው። በቀጥሎ ትግራይን በተመለከተ ይኸው ሪያሊቲው በእርግጥ በአሁኑ ወቅት በትግራይ ውስጥ ያለው ሁኔታ በተመለከተ እንጠይቀዋለን። አባይን እንኳን መጣህ እናመሰግናለን ስለመጣህ ለማድረግ እየሞከርን ያለ ነው። ግን ምንድን ነው ስንነጋገር አብይ አህመድ ስለፈጠራት ኢትዮጵያ በሪል ሰንስ ማለት በትክክል ፊት ለፊት አብይ አህመድ የአገሪቱን ወዴት እንዳወረዳት በተጨባጭ ምሳሌዎች ማለት ከሱ ቀጥሎ ነው ትርጉም ትንተና ወዘተረፈ የሚመጣው። መጀመሪያ የፈጠራት ኢትዮጵያ በተጨባጭ ሀቆች ብትታይ ምን ትመስላለች የሚለውን ብዙ ጊዜ በዜና በዕለት ተዕለት ክስተት በየጊዜው በሚፈጠር አጀንዳ ወዘተረፈ አጠቃላዩን ስዕል እንስተዋለንና ነው። ሌሎቹም ቢመጡ የሚነግሩን በደቡብ ኢትዮጵያ፣ በደቡብ ምዕራብ፣ በጋምቤላ፣ በቤንሻንጉል፣ በሶማሌ ክልል ያሉትን ሁኔታዎች የሚነግሩን እውነታዎች ይኖራሉ። ከዚህም ብዛም የተለየ እንደማይሆን አምናለሁ። ግን በትግራይ ያለውን ሁኔታ በተመለከተ አቶ አባይ አሁን ትግራይ ያለችበት ሁኔታ ምን ተብሎ ሊገለጽ ይችላል? ማለት ድህረ ጦርነትም ለማለት በጣም የሚያስቸግር የዘር ፍጅት ምዕራፉ ተጠናቋል ለማለትም ብዙ ሰዎች ሲቸገሩ እንመለከታለን። እና አሁን ይሄ አዲስ ተፈጠረ የተባለው ስብስብም ሆነ ከዚህ በፊት የተፈጠሩት ከዚህ በኋላ የሚፈጠሩትም ለማስቀረት እንሞክራለን የሚሉት ሪያሊቲ ምን እንደሚመስል መጀመሪያ ላይ ማሳየት ስለሚያስፈልግ ነው። ሶስት አሁን ትግራይ ስላለችበት ሁኔታ የተወሰነ ነገር ንገረን አባይ፣ እንኳን መጣህ ካልም በኋላ። አመሰግናለሁ ቴዲ። ይቅርታ ትንሽ ቆየሁባችሁ መሰለኝ። የተባለውን ባልሰማም ያው ዞሮ ዞሮ ጥያቄው ግልጽ ነው። በትግራይ በኩል እስካሁን ድረስ የተኩስ ማቆም ቢኖርም ጦርነቱ አላቆመም። እንደ ትግራይ አሁን ትሪት የምትደረገውም ከኢትዮጵያ ውጭ በሆነ ስርዓት ያው እንደምትሰሙት ጦርነቱ በፕሪቶሪያ የተኩስ ማቆም ስምምነት የተጀመረ ቢሆንም ያውልም ባልተፈጸመበት በሚሊዮኖች የትግራይ ህዝብ ያው ሁላችሁም በዜናም በቅርበትም የምትከታተሉት ነው። በገዛ ሀገራቸው በድኳን ታስረው የሚኖሩ ታዩበት በሺዎች አሁንም የሚሞቱበት ልክ እንደሌላው በኦሮሚያ እና በአማራ እና በሌሎች አካባቢዎች የሚያልቀው የሰው ቁጥር ባልተናነሰ አሁንም አንዳንዱ ትግራይ እንደ ትግራይ እንኳን አሁን ባለው ህገ መንግስት የተሰጣትን ቦታ ሁሉ በወረራ ተይዞ አሁንም ጄኖሳይዱ እንዳለ የሚቀጥልበት በእኛ አጠራር አሁንም በወረራ ስር ያለበት የፖለቲካ ስርዓቱ የአብይ ስርዓት ደግሞ ጭራሽ የቆረሰውን ቆርሶ አሰቃየውን አሰቃይቶ ሂዱልን እነሱ ራሳቸው የተውትን መሳሪያ ብቻ እሱን መልሱልን እንጂ ሂዱልን የሚባልበት አንዳንድ ወገኖቻችንም በዚህ ባለፈው ፕሬስ ኮንፈረንሳችን የኔን የግል ፖዚሽን ስገልጽ ኢትዮጵያዊ ሆኖ ለመታገል ያለው ክብደት ካለመረዳታቸው የተነሳ የትግራይ ህዝብ በኢትዮጵያዊነቱም የተገፋ ኢትዮጵያዊ እንዳልሆነ ሁሉ ቅድምም እንደምታውቁት በውጭም በውስጥም የተዘመተበት ገና አካውንታቢሊቲውም ተጠያቂነቱም ባልተረጋገጠበት በከፋ ጦርነት ውስጥ ያለ ህዝብ ነው። ጦርነቱ አላለቀም። ያው ውጊያው ቆመ ተብሎ ቅድም እንደተባለው የፕሪቶሪያ አግሪመንት አለ። የአግሪመንት ስም ፈቆቅ አላለም። አሁን እንዲያውም ሌላ ጦርነት ለመደገስ ምክንያት እየፈጠሩ የሚያቀማ ብቻ በየተራ ትናንት በኦሮሚያ ዛሬ በአማራ ቀደም ሲል በትግራይ እንደዚህ እየተዘዋወረ ህዝብ የሚያልቅበት ይሄንንም መድረክ ለመቀላቀል የፈለኩት ወይም የፈቀድኩት በግሌ ቢሆን
የወከልኩት ድርጅትም አካልም ባይኖር እንደ አንድ የትግራይን ህዝብ ጉዳይ ለብዙ ጊዜ ለአመታት ቀደም ሲል ኢትዮጵያን ለማሳደግ ኢትዮጵያን ለማስጠራት በቅርቡ ደግሞ የትግራይን ጦርነት እንደማቆምም ይሁን የተፈጠረውን ችግር ለመፍታት ከሚታገሉ ኃይሎች አንዱ ሆኖ አሁን ግን ኢትዮጵያ እየፈረሰች እንደ ትግራይ እየተገፋች እየተቆራረሰች 4 ኪሎ ባለው መንግስት ወይ ቁጭ ብሎ ማየት ነው ወይ የፈረሰች ኢትዮጵያ የደማች ኢትዮጵያ ለትግራይም ለጎረቤትም አትበጅም ብሎ እስካሁን ድረስ ባለን ኢትዮጵያውነት በኢትዮጵያ ያለውን ስርዓት ወይ ተገዶ ለውጥ እንዲያመጣ ወይ እንዲወገድ ከሚሰሩ ሰዎች ኃይሎች ጋር መቀላቀል መታገል ነው የሚለው ነው እንጂ ትግራይ ያለበት ሁኔታ እንዳልከው ዛሬ አዲስ አበባ ኑሮ ተወዷል ልትል ትችላለህ በትግራይ ምን አይነት ሁኔታ እንዳለ ባለፉት 4-5 ዓመታት 360 ዲግሪ ተዘግቶ በሰቆቋ የሚኖርባት እንዳልኩት ወደ 2 ሚሊዮን የሚጠጉ ዜጎች የትግራይ ህዝብ ቁጥር ይታወቃል በሚሊዮኖች የሚቆጠሩ ህዝቦች ገና ቁስላቸው ያልሻረ የተፈተኑ የተደፈሩ ሴቶች ያልታከሙበት ወደ 70 ሺህ የሚጠጋ የትግራይ ሰው አገሩ መኖር አቅቶት በጎረቤት ሀገር መኖርም አቅቶት በሱዳን ተሰደው በሱዳን ያለው የእርስ በርስ ግጭት ውስጥ ተማግዶ አንዴ በጎርፍ አንዴ በጦርነት ምክንያት የሚፈናቀልበት በጣም አሰቃቂ በሆነ ሁኔታ ውስጥ የሚገኝበት ሁኔታ የዚህ ሁሉ ዋናው ተጠያቂ ሌላ ሂሳቦች እስከናወራረድ ድረስ ቀድመም እንዳልኩት ተከሳሽም ከሳሽም እስከናወራረድ ድረስ ይሄን ኪሎ የአብይ መንግስት ነው ስለዚህ የአብይን መንግስት ለመታገል ከሚተባበረው ኃይል ጋር ከመተባበር ውጪ ሌላ መፍትሄ አለ የጎና ጎን ወይም በዳር ላይ ሆኖ በመቀመጥ ወይ ሌላ ኃይል እንዲያሸንፍና ሌላ ተረኛ ሰው እስኪመጣ ድረስ የመጠበቅ እድል ስለሌለ በዋናነት ግን አሁንም ድረስ በትግራይ የታየው ጆኖሳይድ በሌሎች ህዝቦችም ላይ በየቀኑ በሺዎች ዜና እየሰማን ልክ እንደ ቁጥር በወለጋ ይሄን ያህል ሰው ሞተ በአማራ ይሄን ያህል ሰው ተገደለ ሲባል የቁጥር ጨዋታ አድርገ ነው ያንን ዜና የሚያሰሙ ሰዎች ጭምር በዚህ ስብስብ ስምና በግለሰቦች ታሪክ ሲተቹ ማየት ነው የሆነውና ይሄንን ባህል ለመቀየር ይቻል እንደሆነ እነዚህ ተላላቅ ሰዎች ጋር ረጅም የፖለቲካም የማስተዳደርም የትግልም ድን ካላቸው ሰዎች ጋር ተቀላቅሎ መልእክቱን ወደ ባለቤቱ እነገ ወደ መጣሁበት ህብረተሰብ እዛ ላሉት ሊቃን እዛ ላለው ህብረተሰብ በምን አይነት ሁኔታ ነው እኛ ከዚህ አይነት ሁኔታ ጋር ተደራድረን ተነጋግረን የወደፊት ጥያቄዎችም ላይ መፍትሄ የምናበጅበት ከስተቶቻችንም የምንማርበት በትልቁ ግን ተጠያቂነትም የሚሰፍንበት ሁኔታ ለማመቻቸት ይሄንን እድል ለመጠቀም ነው ጆይን ያደረኩት ይሉ እሺ በጣም አመሰግናለሁ እንግዲህ አሁን ውይይታችን ከጀመረ ወደ ግማሽ ሰዓቱን እንኳን የወሰድ ነው የአብይ አህመድን ኢትዮጵያ መከራዎች በመዘርዘር ነው ያውም በጣም ኮንሰርቫቲቭ በሆነ መንገድ በዝርዝር ጉዳዮች ውስጥ ሳይገባ አጠቃላይ የሆኑ ነገሮች ናቸው የተነሱት አገዛዙ ሰሞኑን ሊፈጥረው የሚፈልገው ምስል አለ አብይ አህመድ የሚገዛት ኢትዮጵያ የምትመስለው ይሄንን ነው ለሚለው የተወሰነ ማሳያ በእርግጠኝነት መሆን ይችላል የጠቀሱት ነገሮች እጅግ የሚበዙት እንዳልኩት ፋክትስ ስለሆኑ ማለት ነው አሁን ሌላ አገዛዙ የሚያነሳው ነገር አለ እዝቄል እዚህ ላይ አስተያየት ብትሰጥበትም ወደው በጣም ጠንካራ ነኝ እኔ የሚያሸንፈኝ የለም ይላል 1000 ዓመትም ብትታገሉ አትጥሉኝም ይላል ያው በሺህ ዓመት ይንገሱ የሚለውን ወስዶ በቀጥታ 1000 ዓመትም ብትታገሉ አትጥሉኝም አንዴ ወጥቻለሁ የሚያስወርደኝ የለም ወዝ ተረፈ ይላል ግን አሁንም እሱንም እንኳን ብንቶ ያገዛዙ ድክመትና ጥንካሬን በተመለከተ የሚነሱ ጥያቄዎች አሉ እነዚህ መሰል ብሔርም ርዕዮተ ዓለምም የተሻገሩ እንቅስቃሴዎች ሲፈጠሩ አገዛዙ ተዳክሟል ለትራንዚሽን እና ለፖስት አብይ ኢራ ካልተዘጋጀን እጃችን ላይ ነገሮች ሊበለሻሹ ይችላሉ የሚል ድምጽ ይሰማል በስፋት አገዛዙ ተዳክሟል ስንል በርግጥ ምን ማለታችን ነው በርግጥ ተዳክሟል ወይ ተዳክሟል ስንል ምን ማለት ነው በቅርቡ ይወድቃል ወይ የሚሉ ብዙ ጥያቄዎች ስላሉ እስቲ ለምንድን ነው አገዛዙ ተዳክሟል የምትለው ባንተ እይታ በመረጥከው መንገድ መመዘን ትችላለህ ግን
አክቹዋሊ አሁን አገዛዙ ያለበት ሁኔታ ምንድን ነው በአንተ እይታ አዝቅኤል? መልካም። ይሄ አሁን መንግስት ሊወርቅ እየተንገዳገደ ያለበት ጊዜ በፖለቲካል ሳይንስ ብዙ ጥናቶች የተደረጉበት ነው። ምክንያቱም በአፍሪካ ውስጥ መንግስት ሲወድቅ ሲነሳ፣ ሌላ ቦታ መንግስት ሲወድቅ ብዙ ጊዜ አይተናል። ማለት ራሱ መንግስት መውደቅ ማለት ምን ማለት እንደሆነ መናገር ያስፈልግ ይሆናል። ግን እዚህ ላይ ብዙ ጊዜ ለመፍጀት አልፈልግም። ገና ለጠየቀኝ ቀጥተኛ ጥያቄ በሁለት መልክ ልናየው እንችላለን። ምንድን ናቸው ማሳያዎቹ? ይሄ መንግስት እየተንገዳገደ እንዳለ ማሳያዎቹ ምንድን ነው የሚለው ከቅድምም በእውቀት እና በልቀት እና በሀሳብ ላይ የተመሰረተ ሚዲያ ነው ርዕዮት ስለሚል ከእውቀት ተነስተን ነው፣ ከሚታወቅ ነገር ተነስተን ነው የምንናገረው፣ ከልምድ ተነስተን ነው በኢትዮጵያ ውስጥ ከኢትዮጵያ ውጭ። ስለዚህ ማሳያዎች አሉ ወይ? ይሄ መንግስት አሁን እየተንገዳገደ ነው፣ እየደከመ ነው፣ እየተፍረከረከ ነው ለሚሉት ላልከው የመጀመሪያው መንግስት እንግዲህ ቁጥጥር አለ። ቁጥጥር ማለት በስልጣን ላይ ስልጣን ማለት እንግዲህ ኦቶሪቲ የሚለው ነገር ነው። ኦቶሪቲ ያለው እና ቁጥጥር ደግሞ ኮንትሮል አለው። አሁን በግልጽ ሲናገረው ከነበረው ውስጥ እንኳን ብናይ ከመንግስት የምትጠብቀው የመንግስት መሰረታዊ ግልጋሎቶች አሉ። እሱን መስጠት የሚችል መንግስት አይደለም። ከዛ ብንጀምር አስፈላጊ የሆኑ ግልጋሎቶች መሰጠት አለባቸው። ከነዚህ ግልጋሎቶች ውስጥ የመጀመሪያው ጸጥታና ደህንነትን ማስከበር ነው፣ ህግን ማስከበር ነው። ይህንን በግልጽ እያደረገ አይደለም ይሄ መንግስት። ይልቃልም ቅድም ሲናገር ነው የነበረው፣ አሁን አባይም ሲናገር ነው የነበረው፣ በሚዲያ ላይም ያለ አለ። ህግ ማስከበርና ጸጥታና ደህንነትን ማስከበር ማለት አንድ ሰው ወጥቶ በሰላም ወደ ቤቱ መግባት እንደሚችል ስታረጋግጥ ነው። ግን አንድ አውቶቡስ በሙሉ ሲታገድ እና መንግስት ስለዚህ ጉዳይ ለመናገር እንኳን የማይደፍርበት ጊዜ ካለ በየቦታው ባለ ገንዘቦች ባለ ሀብት ናቸው የሚባሉት ሲታገቱ፣ ገንዘባቸው ሲወሰድባቸው፣ ያውም ደግሞ ዘመድ የሆኑ ሰዎችን የታገቱ ገንዘቡን በባንክ በዚህ ቁጥር አስገቡ እየተባለ በሚነገርበት ሀገር መንግስት ቁጥጥር አለው፣ ስልጣን አለው ለማለት አይቻልም። ይሄ ዳር ሀገር ላይ ቢሆን ኖሮ ምናልባት ቁጥጥሩ እዛ አልደረሰም፣ መንግስት ጉልበቱ እዛ አልደረሰም ብለህ ልታሰብ ትችል ይሆናል። ይሄ የሚደረገው አዲስ አበባ ከተማ አካባቢ ነው። አውቶቡስ የሚታገተው እና ከዛ ውስጥ የወጡ ሰዎች የጠፉት ሩቅ አይደለም፣ እዛው ሱሉልታ ወይም ወደ አዋሽ መንገድ ነው። ይሄ አንድ የመጀመሪያ ማሳያ ነው። ሌላው አገልግሎት እንግዲህ መስጠት አለበት፣ የሚሰሩ ነገሮች መኖር አለባቸው። ያንን የአምፖል ማቆም ስራ እየሰራ ነው። ነገር ግን የዩኒቨርሲቲዎችን፣ መንገዶችን፣ በጠቅላላው ለልማት የሚያስፈልጉ መዋቅሮች ላይ መንግስት የለም። ፋብሪካዎች እየተዘጉ ነው። ዩኒቨርሲቲዎችን አንከፍትም እያሉ ነው። ዩኒቨርሲቲዎች ስራቸውን እየሰሩ አይደለም። ግብር በአግባቡ መሰብሰብ እንኳን የማይችል ነው። እነዚህ እንግዲህ ማሳያዎች ናቸው። ህዝብ መንግስትን ደግፎ መንግስት የገባበትን ጦርነት እንኳን ለመደገፍ ስለማይችል በኃይል ወጣቶችን ከየቦታው እየሰበሰበ ነው። እንግዲህ እነዚህ የመንግስትን መሰረታዊ ከማንኛውም መንግስት የምትጠብቀውን መሰረታዊ ግልጋሎቶች መስጠት አለመቻሉ ማሳያው ብዙ ነው። ሰው ሁሉ ስለሚያውቀው ብዙ አልሄድበትም። ሌላው መንግስት ማድረግ ያለበት ቁጥጥሩ በቴሪቶሪ ላይ ነው። የኢትዮጵያ መንግስት የኢትዮጵያን ቴሪቶሪ አሁን አባይ ቅድም ሲናገር ነበር፣ በትግራይ ላይ እየተቆጣጠረው አይደለም። በሱዳን በኩል እየተቆጣጠረው አይደለም። በደቡብ ሱዳን በኩል እየተቆጣጠረው አይደለም። በኬንያ በኩል እየተቆጣጠረው አይደለም። በሶማሊያ በኩል እየተቆጣጠረው አይደለም። በጅቡቲም በኩል እየተቆጣጠረው አይደለም። ዙሪያውን ያሉ ሀገሮች እንደፈለገው ገብተው የሚወጡበት። ስለዚህ ጉዳይ መንግስት አይናገርም። ስለዚህ የሀገርን ዳር ድንበር የማያስጠብቅ መንግስት ጠንካራ ነው ብለህ ልትናገረው የምትችለው አይመስለኝም። ሌላው ይሄ ቁጥጥሩን የማጣቱ ነገር፣ መንግስት ስልጣንና ቁጥጥሩን የማጣቱ ነገር፣ ይሄ ዴቮሉሽን ኦፍ ፓወር ወደ ሌሎች አክተሮች፣ ከመንግስት ውጭ ወደሆኑ አክተሮች እየወደቀ ነው። ብዙ መንግስት ነው ኢትዮጵያ ውስጥ አሁን ያለው። ጥቂት ሰዎች 10 ሰዎች 20 ሰዎች ጠመንጃ ይዘው ተነስተው መንግስት ይሆናሉ።
መንግስት ይሆናሉ፣ በመዝረፍ ግብር ያስከፍራሉ፣ የሚፈልጉትን ይገላሉ፣ የሚፈልጉትን ያስራሉ፣ የሚፈልጉትን ያባራሉ። እንደዚህ አይነት መንግስታት በየቦታው ቁጥጥሩ ወጥተው በሌሎቹ እጅ ገብቷል። ሌላ መንግስት መኖር አለበት የምትለው ይሄ ቅቡልነት ነው፣ ሌጂቲመሲ ነው። ሰሞኑን እንኳን የኢትዮጵያ መንግስት ጠቅላይ ሚኒስትር የብልጽግና ፕሬዚደንት ስንት ጊዜ ሲቸገሩ እንደነበረ አይታቸዋል። 4 ሰዓት ሲናገሩ የሚያዳምጣቸው የለም። ከዛም ቀጥለው ሌላ መጽሐፍ ጻፍኩኝ ብለው ሲናገሩ የሚያዳምጣቸው የለም። ስለዚህ የቅቡልነት የሌጂቲመሲ ችግር ከፍተኛ አላቸው። ሌላውን ጊዜ እንዳልፈጅ አልሄድበትም እንጂ በኢኮኖሚ ጉዳይ የሚባል ነገር አለ፣ በሙስና በኩል የሚባል ነገር አለ፣ በህዝብ መሸሽ። አሁን ሰሞኑን ሰምታችኋል። በቀይ ባህር በገልፍ ኦፍ ኤደን ላይ ስንት ወጣት ነው እያለቀ ያለ? 150 ነው 149 በአንድ ጊዜ የሚያልቅበት እየሸሸ ማለት ነው። ሽሽቱ ደግሞ የትና የት እስከ ደቡብ አፍሪካ እስከ ሜዲትሬኒያን ቤስን እያለ እነዚህ ሁሉ ስትጠቀልላቸው ብዙ ጊዜ ስለሚወስድ ነው ለማሳጠር መቆም። እነዚህ ሁሉ የሚያሳዩት መንግስት ሊኖረው የሚገባውን ቁጥጥርና ስልጣን እንደሌለው የሚያሳዩ ብዙ ማሳያዎች አሉ። ስለዚህ አንድ ሐሙስ የቀረው ባይነህ ብልጽግና እንደው ወደ ይልቃል ከመሄድ በፊት የሆነ አሁንም ቅድም ስለ እውቀት ስለተናገርክ እንደዚህ ፋንተም ስቴት የሚባሉ አሉ። ቁጥጥርም እያጣተው ዋና ከተማውና አንዳንድ ትልቅ ከተሞች ውስጥ ለ10 ዓመትም ሊቆዩ ይችላሉ። ይሄ እንግዲህ የተቃዋሚዎቹ ስራ ነው የሚሆነው። ነገር ግን እንደዚህም ሆኖ ፋንተም ስቴት ማለት ስቴትስ ዊዛውት አድሚኒስትሬሽን ከተማውን ይዘው ይቆያሉ። ይሄ ደግሞ በግልጽ በኢትዮጵያ ውስጥ እየታየ ነው። አዲስ አበባን አሳምሮ ሲዘፍኑበት ይውላሉ። ከአዲስ አበባ ግን ወጣ አካል መንግስት የለም የሚለው ስሜት በሰው ውስጥ አለ። ሊቆይ ይችላል። አዲስ አበባ ውስጥ ሊንገዳገድ ይችላል። እየተንገዳገደም ሊቆይ ይችላል። አንድ ሐሙስ እንኳን አይደለም ለአሁኑ ከአንድ ሐሙስ በታች ሊሆን ይችላል። ከዚያም